ክቡራን አድማጭና ተመልካቾቻችን እንደምን ሰነበታችሁ? በዚህ ጊዜ በሰላም አድርሶን በዚህ ሀሳብ መወያየት እንድንችል ስላደረገን እግዚአብሔር ይመስገን። ዛሬ የሚተላለፈው መልእክት ክፍል 2 ፍቺ እንዴት ይገለጻል የሚል ይሆናል። ፍቺ የሚለው ሀሳብ ነጋ ገረመው ታምራት ሀሳብን በጥበብ በሚል 2014 ዓ.ም ከታተመው መጽሐፍ ጠቃሚ መረጃዎችን በመጨመር የተወሰደ ነው። ስለ ፍቺ የአዲስ አበባ ወሳኝ ኩነት ምዝገባና መረጃ ኤጀንሲ በ2014 በጀት ዓመት ከ14000 በላይ ጋብቻ 1623 የፍቺ ምዝገባዎችን ማከናወኑን ገልጿል። 1623 ፍቺ ችግሩ ሲተነተን በአንድ ቤት 4 ሰዎች ቢኖሩ ብለን ብናስብ 4ን በ1623 ስናባዛ 6492 በማህበራዊ በስነ ልቦናና በምጣኔ ሀብት ይቸገራሉ። ይህንን ቁጥር በ2010 ዓመተ ምህረት ብናየው ደግሞ በ2010 ዓመተ ምህረት 1923 የሚሆኑ ጥንዶች ፍቺ መፈጸማቸውን የአዲስ አበባ ወሳኝ ኩነቶች ምዝገባ ኤጀንሲ መረጃ ማሳየቱን ገልጸዋል። ይህን ስንተነትን 4 በ1923 ስናባዛው 7692 ሰዎች በማህበራዊ በምጣኔ ሀብት መቸገራቸውን ያሳያል። ስለዚህ አሁን እድገቱ የፍቺ እድገት እየጨመረ መሄዱን ነው የሚያሳየው። እንዲሁም በአዲስ አበባ ብቻ በእነዚህ ዓመታት ከተመዘገቡት 51721 ጋብቻዎች ውስጥ 3550 መፍረሱን የወሳኝ ኩነቶች ጽሕፈት ቤት ገልጿል የሚለውን ጥናት ውጤት ቢቢሲ ኒውስ በአማርኛ አቅርቧል። ይህን ሐሳብ ስንተነትን በአንድ ቤተሰብ 4 አለ ብለን ብናስብ 3550ን በ4 ስናባዛው 14200 ሰዎች በማህበራዊ በስነ ልቦና በምጣኔ ሀብት ችግር ውስጥ ይገባሉ። ቢቢሲ ኒውስ አማርኛ የምርምሩን ፍሬ ሐሳብ ሲገልጽ እንደ ቀበኔ ሁንዴሳ ገለጻ ከሆነ ትዳር ሲፈርስ ልጆች ከስሩ እንደተነቀለ ዛፍ ይሆናሉ የሚል ነው። ከዚህ ሐሳብ ምን እንማራለን ብለን ብንመለከት ዛፍ ስሩ ሲነቀል ይደርቃል። የልጆችም ዕድል ከዚህ የተለየ አይደለም። በየቤታችን ማስተዋል ይገባናል። ትዳር ክቡር ነው። ፍቺ ለልጆችም ሆነ ለወላጆች የህሊና ቁስል ነው። ልጆች በስነ ልቦና ችግር ውስጥ ይገባሉ። ስለ ህፃናት ቆም ብለን ራሳችን መፈተሽ ያስፈልጋል። ስለዚህ ፍቺ ሳይሆን ጋብቻን በማክበር በመናበብ በመመካከር ቆም ብለን በማሰብ በማስተዋል መሆን አለበት። ባልና ሚስት መጠንቀቅ የሚገባን በውስጣችን የሚነሳውን አሉታዊ ሐሳብ ወደ አዎንታዊ ሐሳብ ለውጠን ተግባራዊ ለማድረግ ከራሳችን ጋር መጀመሪያ መታረቅ አለብን። ሰው የሚያጋጥመውን ችግር ለመቅረፍ መጀመሪያ ከራሱ ጋር መታረቅ አለበት። ህይወት የተሳካ እንዲሆን ትዳርን በትዕግስት መምራት ነው። ባልና ሚስት በእምነታችሁ ጽኑ ልትሆኑ ይገባል። ማንበብ የህይወት ፋና ነው። መምህርና ደራሲ ነጋ ገረመው ታምራት ነኝ። ለዛሬ አበቃን። መልካም ሳምንት